ሙሉኮ በቃ ፖዝ ሆነ እሱ ነገር። አሁን አንቺ የጠላሽው እየተገባሽ የተወጣሽ ነው። አዎ አብሮ መኖር ስለኔ ማግባት ስለኔ መውደድ ሁሉንም እንደዚህ ነው። ቤተሰቦቼ በቃ እንደዚህ ነበር የምለብሰው ብዬ ነው ማስበው እንጂ አይ የለውም እሱ ታዲያ ሙሉ ለሙሉ እኮ በቃ ፖዝ ሆነ እሱ ነገር። አዎ ምክንያቱም መሰለ ምክንያት አለኝ ሰይፉዬ። እኔ እንግዲህ ሁሉ ጊዜ እንደተናገርኩት ያው በደንብ ላብራራላቸው ብዬ ነው። ሳላገባ ሞተ። ከዛ እናቴ ተከተለች። እናቴን በጣም ስትለምነኝ ኖረች። ሰይፉዬ አሁን መጨረሻ ላይ ስትመጣ በስተመጨረሻ እኔ ልትድር ነበር የመጣችው። አይገርምም? ደግሞ ሳልነግርህ እኔ ልትድር ነበር የመጣችው እና ጅዳ ነው የምትኖረው። በቃ ሁሉን ነገር እንትን ብላ ምናምን ነገር የቤተሰብ ነው የምንጋባው ብዙ ጊዜ የምንዳረው። እናቴም እዛ ራሱ አይመረጠችውን አረብ ነው እንደዛ አድርጋ አረብ ነበርና እዛ ብዙ ጊዜ ኖረች ናትና እዛ የሚያሳደገቻቸው ልጆች ነበሩ ምናምንና ፋሚሊ ናት እናቴ እዛ። ከዛ በኋላ እሱ አዘጋጅታ ምን ብላ አሁን በቃ በስተመጨረሻ እንደው አንድ ጊዜ ብቻ ለኔ ስትይ ታገቢያለሽ ብላ ብዙ ነገር ቃል አስገብታኝ መጣች እናቴ። ሰይፉዬ ሞት ለምን መሰለ አባቴ ሳይደሰት እናቴም እንደዛ ጓግታ መጥታ ሞተችብኝ። ገብቶሃል? ከዚህ በኋላ ለምንም ልያለ ማለት ነው እኛ በቃ እንጂ እንትን ብዬ ነበር። የሚገርምህ ነገር እሷን ለማስደሰት በቃ አንድ ቪዲዮ ለብሼ እሷ እንኳን ልታይኝ በጣም እንትን ያልኩበት ጊዜ ነበር። ደግሞ የሚገርምህ ነገር እና እንደዛም እሷን ጓጓችሁ በቃ እኔ ማድረገዋለሁኝ መጋቢያ መፋታት እንዳለ ስለማቅበልብኝ ስለማልቆይ ለእሷ ብዬ በቃ ቬሎን ነው የፈለገችው ዳርኩ ለማለት ነው የፈለገችው በሚል ሁሉ በቃ እሺ ብዬ ተስማምቼ ነው የመጣችው። አልሆነም ሰይፉዬ። አዎ አፈልጌ እኮ አይደለም ሰይፉዬ፣ እኔ እዛው ሀሳብ ላይ ነው ያለሁት። ግን እሷ በጣም ስለተጨነቀች ምናምን ያን ጊዜ ጉጉቷን ስላየሁኝ በቃ እስቲ አባይንም እንደዛ አድርጌ ሸኘው። አሁን ደግሞ ማይን ለምን ለእሷ በእሷ እንኳን እንትን ልበል ብዬ በቃ እሺ ብያት ነበር የመጣችው። አልሆነም። እሺ ሳስል ደግሞ አልሆነም። አይገርምህም? ያው እሺ ማለቱ ቬሎ ለብሼ እንድታይ ብቻ ነው ሀቅ ለመናገር ግን አልሆነም በቃ አባቴ። ስለዚህ ከአሁን በኋላ እንግዲህ ያው እንደዚሁ ኑሬ እየሳኩኝ መሄድ ምናምን እንደ ትዳር መሆን አለበት አይደል ሰይፉዬ? በማውቀው ማለት ነው በጓደኞቼ ምናምን በማየው እኔ እንደዚህ አይነት ነገር በህግ መኖር እኔ አልወድም። ህጉ እኮ የጋራ ነው። አይ የጋራ ባለትዳር ሲሆኑ በህጉ የሚጠናው እንጂ አሁን ቦይፍሬንድ ምናምን ሲሆን በቃ ራስን እንደኔ አይነት እንትን ነው። እሱስ ነፃ ቢሆን ማለት ልክ እንዳንቺ አሁን አንቺ የጠላሽው እየተገባሽ የተወጣሽ ነው። አዎ አብሮ መኖር አይ ቢያንስ የመስተካከል አለበት ብዬ ነው። አብሮ መኖር አዎ አንድ ቤት መኖር በጭራሽ እኔም ቤቴ ነኝ እሱም ቤቱ ነው። ካለማየሁ ጋር ምናምን አመት ስትኖሪ ታዲያ አብራችሁ ነበራችሁ? እኔ እና እሱ ወንድምና እህት ነና ስንዳይት ሞት። ስለዚህ ከአንድ ፎቢያ ያለብሽ ማለት ነው። አዎ በጣም እኔ በቃ ደምድም ያለው እንደዛ ነው ብዬ ለምን መሰለህ አንድ ቤት መኖሩን በቃ እንደ እንትን ነው የማየው በቃ። ስለዚህ ሁለት ነገር አለ ማለት ያስባለሁ። አንደኛ የህክምና የሳይካትሪስት ማየት ነው። ሁለተኛ ጠበል መሄድ ነው። እውነት ነው ሞክራለሁ ከሁሉ ነው። አዎ እዛ ሄጄ በጣም እንትን ብዬ ነው የመጣሁት። ግን ከዛ ከመጣሁ በኋላ እንደውም ወይኔ በቃ ስለ ትዳር ምናምን ሲነሳ አይ እኔ እኮ በቃ ይሄን ነገር ፖዝ ያደረኩት ጉዳይ ነው ምናምን ብዬ ነው የምተወው እንጂ ጭራሽ ለምን ምናምን የሚባለው ነገር የለም ሰይፉዬ። ምክንያቱም አሁን ለሁለተኛ ጊዜ ነው የሄድሽው። ነገሮች ጥሩ ይሆናሉ ብዬ አስባለሁ። ወይኔ እኔ ኢላሂ አርሐማን ልባችሁን እንዲያስደስትልኝ በቃ በመለሰኝ ልቤን በቃ እንዳገባ እንትን ቢለኝ በእውነት እንደዚህ ስትሆኑ በጣም ነው የሚጨንቀኝ ሰይፉዬ። ስንዳይት ሙት ወይ አንድ ቀን ደግሞ ቬሎ ለብሼ ምናምን ለትንሽ ቀናት አብሮኝ የሚሆን ሰው ከመጣ እንደዛ አድርጌ ሰው የሚከራይ ሙሽራ ባሽ እኔ አላውቅም ሰይፉዬ። ስንዳይት የከራይ ይሆናል እንዴ ለእናንተ እኮ ነው ሰይፉዬ። እንደዚህ ሁሌ ነው የምትጓጉ አይደለም? በቃ ለምጠይቅ እንኳን እያየሁሽ እየተሳሳቅን እንደዚህ ሰው አንዱ ይባላል አንዱ አይባልም እየተባባለ ቃላት እየተወራወረ ጊዜ እየሄደ ነው እና ቢያንስ አሁን ቀድም እንዳልሽ እናንተ ለማስደሰት ስንዳይት ሙት የማይን ለማስደሰት ያሰብኩትን ነገር አሁን ደግሞ ለምን እንደዚህ ስትሆኑ በቃ ወይኔ ለምንድን ነው እንደዚህ እንትን ያልኩት እላለሁ። ገባ? ልክ ደግሞ በኋላ ላይ ሳስበው ደግሞ አብሮ መኖር ስላለ እተዋለሁ። አሁን የምር ልጠይቃት በህይወትሽ የወደድሽው ሰው የለም? አይ እወዳለሁ። መውደድ ማለት በደንብ ፍቅር ይዞሽ ያውቃል? ኤሌመንታሪ ሃይ ስኩል ነገር እያለሁ ተማሪ እያለሁ አንቺ ነበር የወደድሽው? አይ እንደ ትምህርት ቤት እንደምንገናኘው ምናምን ተገናኝተን ምናምን ነገር በቃ የትምህርት ቤት ጓደኞች እንደመሆን አይነት ነገር ግን ፍቅረኞች ነን ብለን አስበነው ነው። ግን እንደዛ አይነት ስሜት ነው አሁን ሳስበው። የት ነው ያለው እሱ ልጅ? እኔ እንዳለው ቤት እንዳለው ይወቅ እንጂ ማየት ያውቀው ሰይፉዬ እንደምትወጂው ያውቃል። አሁን መልኩ ጠፍቶብኛል። ስንዳይ ትሙት ሰይፉዬ። በህይወትሽ ፍቅር ይዞሽ አልቅሰሽ ታውቂያለሽ? አልቅሼ አላውቅም። ለምን እስከ መጨረሻው እንደማልኖር አብሬው ስለማቅ ትዳር ምናምን በቃ በዚህ ነው የሚቆመው ምናምን ብዬ ነው ወዲያው ራሴን ማሳምነው። ገባ? እንደዛ እኮ የምታለቅሱ ሰይፉዬ ለወደፊቱ አግብቼ ምናምን ነገር ስትል ነው ብለህ ስታስብ ነው። ግን እኔ በቃ እንደዚህ ነው በዚህ ነው የሚቆመው ምናምን ነገር ነው። አሁን የኤፍሬም ዘፈን ክሊፕ ብትጠየቂ
አንቺንም እንደኔ አርቦሽ ይሆን ወይ ምግብ አልበላ ብሎሽ ነበር ወይ ውሃ አልጠጣ ብሎ ይሄ ማለት ፍቅር ይዞት ማለት ነው። እንደዚህ አጋጥሞሽ ያውቃል? ሌሎችን በጣም ነው መክረው ሌሎቹ ናቸው ያጋጠማቸው የሚነግሩኝ እንጂ እኔ አንዳንድ ጓደኞቼ እንደውም ነግርምሽ ግርማ ተፈራ ምናምን ምን ይሉኛል መሰለህ በቃ እንደዚህ ሆነሽ አንቺ ሀሊማ አይደለ በቃ መቼ ነው እንደሌላው ፍቅረኛ ይዣለሁ ባህል አግብቻለሁ ምናምን ይሉኛል። ገብቶሃል? ለሌላ ሰው ነው እንጂ እኔ ማማክረው ፍቅር የያዛቸው ሰዎች በጣም ነው የሚያማክሩኛል። እኔ ነው መፍትሄ ሰጪ እንደዚህ አድርጉ ምናምን ሁሉ ምለው ደግሞ ልክ እንደማውቀው ቀመረትና ምሳሌ ለአንቺ መስጠት ይቻላል። ለራሱ አልተነሳች ልታቋቁም ሄደች እኮ እንዴነችና ለምሳሌ ፍጌ እኔ እኮ እንዴት እንደሆነ አላውቅም። እኔ አሁን አስነቀች ወርቁን መጨረሻ አካባቢ ሳገኛት ነፍሷን ይማርና አለችኝ ይሄ ነው የዘመኑ ልጆች ከእኔ ይማሩ በጣም ውበቴ እንዳለ አሁን ያትስኪች አሁን ሙሽራ የመሰለች ልጅ እና በቃ ያኔ ሁሉም ሰው ያየኛል ሁሉም ተፈላጊ ነው ተምታታብኝ አለች። እና እባክህ ንገራቸው አዲሶቹን ዘፋኞች ያን ያለችኝ እና ጊዜ ያልፋል ይሄኛ አሁን ያው ውበት የሚረግፍ ይመስል ነበር ሰይፉ አለችኝ። ሳያት እውነትም አርጅታለች በጊዜው እና ሁሌ ምሳሌ ያደርጋታለሁ። እቺ ሀሊማ በዚህ ሁኔታ እስከ መቼ የምትቀጥል ይመስልሻል? እኔ እንግዲህ እኔ ያሰብኩት በቃ እስከ መጨረሻው እንደዚህ አይነት አቋም ከሆነ ያለኝ ፈጣሪ ካልቀየረኝ ይኸው ነው። ምናልባት ደግሞ አንዳንድ እኮ በድንገት እኮ የሆነ ነገር ይቀየረ ሰይፉዬ እንደዛ አድርጎ መቼም ከፈጣሪ የሚበልጥ ነገር የለም። እሱ ደግሞ አይ ሀሊማ አንቺ እንዳልሽው ሳይሆን እኔ ባልኩት በዚህ ጊዜ ታገቢያለሽ ካለ እድል ብለህ ትድረኛለህ። የዛን ቀን እውነት በተገናኘን ቁጥር ጭቅጭቁ አግቢ አታግቢ እንዳገባለህ እኮ ነው ሰይፉዬ እንድወልድ ነው እንዳገባ ነው አይደል? እንደዚህ ነው እኮ ወንድሜ ገብቶሃል? ስለዚህ ሁሉም እንደሚለው ገብቶሃል? ይሄን ደግሞ ሁሉ ጊዜ ነው እነማይም ናባይም እስከሚሞቱ ድረስ ይሄን እያደረጉ የሚሞቱት ገባ? እንደዚህ ስለኔ ማግባት ስለኔ መውደድ ሁሉም እንደዚህ ነው ቤተሰቦቼ። እኔው ለምሳሌ ለቤተሰብ ሲባል የሚደረገው ነገር ሁለተኛ ነው ብዬ አስባለሁ። መጀመሪያ አንቺ ለሰው ብለሽ የምታደርጊው ነገር ለምሳሌ አሁን ባል ወይ ሚስት ቢመረጥ በሰው ነው ብለሽ አንዳንድ የሚያጋጥመው ነገር ሰውየው ነው ከዛ ሰው ጋር የሚኖረው። ስለዚህ ፍቅር የራስ ውሳኔ ይፈልጋል ብዬ አስባለሁ። ይሄም የትዳር ጉዳይ የራስን ውሳኔ ይፈልጋል። በደንብ በትክክል ሰይፉ ግን ስለምንወድሽ አሁን ለምሳሌ ሀሊማ እህቴ ብትሆን ብዬ አስባለሁ። እህቴ ብትሆን ግድ የለሽም ጊዜሽን ተጠቀሚበት፣ ነገ ሊጸጸት ይችላል። አሁን እኔ የማልስማማበት ሰው ልጅ የሚወልደው ለመጦር ከሆነ ስህተት ነው። ምክንያቱም ለጥቅሜ ነው ብዬ ነው የማስበው። እውነት ነው ሰይፉ እውነት ነው። ግን ለምን ወለድክ ብለሽ ብትጠይቂኝ ዘሬን ለመተካት እና መጽሐፍ ቅዱስ ላይ ደግሞ መጀመሪያ ያነበብኩት ብዙ ተባዙ የሚለው እኔ ነኝ እንጂ እንትን ያላልኩት እንደዛ ነው የሚሆነው የሚባለው። ግን እኔ ነገር እኮ ግራ እየገባኝ ነው አንዳንዴ ሰ ስንዳይትሙት ቀኝ እንዲገባ ተመኙላት ትንሽ ቀይር አድርጎት ፈጣሪ እንትን እንዲልልኝ ደስ ይለኝ ነበረ። ፍላጎቱ ቢያድርብኝ ደስ ይለኝ ነበር። በእናትሽ ሀዘን እንግዲህ እኔም ለነገሩ በጊዜው አልነበርኩም ባለመምጣቴ የቀጣ ብዙዎች ግን አጠገብሽ ነበሩ። ማመስገን ትፈልጋለሽ ብዬ አስባለሁ። ሁሉም አጠገብ የነበሩ ጓደኞቼ ሁሉም እና በጣም ነው የማመሰግናቸው። እነ ቴዲዬ ሁሉም እየደወሉ እየመጡ እያሉ በጣም አጽናንተኛል። በጣም ህመም ነው ስትሮክ ነው የማዬ ስትሮክ ነው የመታት እና በቃ 5 ዓመት ሙሉ ነው የታመመችው እና በ5 ዓመቷ ነው አሁን የሞተችው። ሁሉም ሰው ወደዛ ነው እና ዋናው መጠንከር ነው። አንቺም ደግሞ ከዛ ሀዘን ስሜት ከ1 ዓመት በላይ ራስሽ ስታስታመሚ ነበረ። ከዛ ደግሞ በብዙዎች ጉትጎታ መሰረት በተለይ ጓደኞችሽ ሀሊማ በጣም ራሷ ውስጥ የተደበቀች ነው፣ ሀዘን ጎድቷታል፣ እባካችሁ የምትወደው ሙያ መልሷት ተባለ። የጓደኞችሽን ምክር ሰምተሽ በልስቲ ብለሽ ከእናትሽ ሀዘን በኋላ በዚህ ነጠላ ዜማ ስለመጣሽ ስለበረታሽ እናመስግናት ብለውሻል። አመስግኗት። ያው እግዚአብሔር አላህ ከሀዘን ይሰውር። አሚን አሚን ሰይፍዬ አሚን። በጣም ከባድ ሁኔታ ላይ ነበርኩኝ። እንደው ጅዳ ደርሼ ስመለስ ነው ትንሽ እንትን ያልኩት እንጂ በጣም ልነግርህ አልችልም። በቃ ምንም ለእኔ እናቴ በጣም ጓደኛዬም ናት ሰይፍዬ። ብዙ ነገር የነበረች ከልጆቿ በሙሉ ልጅ አይበላለጥም አይደል? በሳቸው ነው የምትስምትቢው ስንዳይት እሷ ደግሞ መሳዬ ነው መሰለኝ። መሳዬ ነበር መሰለኝ በስሜ አይደለም መጠራኝ። እናቷ መሳዬ ነው የምትለኝ። መሳዬ እና ምን ብዬ ልንገርህ ሰይፍዬ፣ እንዴት ብዬ ልንገርህ በቃ ትዳሩን ብቻ ሳይሆን እኔ መኖሬ ሁሉ እስቲ ያስጠላኝ ድረስ ነው። ያው እንግዲህ አላህ አልፈቀደውም። ግን እኛ ደግሞ ያንቺን ደስታ እንፈልጋለን። ያንቺ ደስታ የኛ ደስታ ነው። ውስጥሽን አዳምጪ። ደረጃውን የጠበቀ ስራ እንደዚህ እንደ በልስት እየሰጠሽን ነው። ስራ ላይ ችግር የለም። ግን አሁን የህይወት አቋምሽ ግን ብዙዎችን ያጨቃጭቃል። አንዳንዶች መብቷ ነው ምን አገባችሁ እንደፈለገች ትሆን የሚሉ አሉ። አንዳንዶች ደግሞ ለምን ይላሉ። ለምን የሚሉትንም ጠጋ ብለሽ ብትጠይቂያቸው ስለሚወዱሽ ነው። እዚህ ጋር ግን ሰይፉዬ ምን መሰለህ ለምን የሚሉትን በጣም ብዙ ቃወማለሁ። ለምን መሰለህ አንድ ሰው ትነግረዋለህ ከዛ በኋላ ትተወዋለህ። ድፍን እኔ አልበም ካወጣው ጀምሮ ነው የምነግርህ እስካሁን ድረስ አይደክማቸውም። እንዴት ነው የራሳቸው ኑሮ የላቸውም እስከ ማለት ድረስ